ይሄን ነገር ደጋግሜ ከመጀመሪያው ቀን አንስቼ ደጋግሜ ስናገር ነበር። ሄርሜላ ታግታ አይደለም፣ ሆን ተብሎ የተሰራ ሴራ ነው። ሩታን በሰው ዘንድ ለማስጠላት፣ ሩታ ሁሌ አጋች እንደሆነች፣ ሩታ ሁሌ መጥፎ እንደሆነች፣ ሩታ ሁሌ ጠላት እንደሆነች፣ መጥፎ ሰው እንደሆነች ሰው እንዲያስብ፣ ሰው እንዲገነዘብ ያን ነገር የተደረገ ነገር ነው፣ ሆን ተብሎ የተሰራ ነገር ነው ብዬ ከመጀመሪያው ቀን አንስቼ ስናገር ሳውራ ነበር። ብዙዎቻችሁ ይሄን ሐሳብ ተቀበላችሁ ነበር። አሁን ደግሞ ሄርሜላ ታግታለች ከሚባልበት ቦታ ተመልሳ መጣ ራሷ ካወረችው ነገርና እንዳልታገተች፣ ምክንያቱም ራሷ እንዳልታገተች አውርታለች። ራሷ እንደጠፈች፣ በራሷ ጉዳይ እንደጠፈች እንዳልታገተች በዚህ ቪዲዮ አውርታለች። ይሄን ቪዲዮ እስከመጨረሻ ካያችሁ ሙሉ ነገር እኔ ራሴ ዝርዝር አድርጌ በትኜ ለእናንተ የማሳያችሁ ይሆናል። ሰላም፣ እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መጥተናል። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሙሉ ሰላማችሁ ብዝት ይበልልኝ። ከሀገር ውጭም ከሀገር ውስጥም ያላችሁ ቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ያላችሁ እግዚአብሔር አምላክ ለሀገራችሁ እንዲያበቃችሁ፣ ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ሰላም ሆናችሁ ሀገር ምድራችን ሰላም ሆና በሰላም እንዲያገናኘን የሁል ጊዜ ምኞቴ ነው። ይህን ቻናል ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ እንድታደርጉ ትፈልጋለሁ። ይህን ቪዲዮ ስትጀምሩ ሁላችሁም ለብዙ ሰው እንዲደረስ ስለምፈልግ ላይክ ያደረጋችሁ ትጀምራላችሁ ማለት ነው። ወደ ዛሬ ቪዲዮ ስናልፍ ሄርሜላ ሆን ብላ ያደረገችው ነገር እንደሆነ ያልታገተችበትን ነገር ታግቻለሁ ብለው ሰው ሁሉ እንዲያስብ የተደረገ ነገር እንደሆነ ድራማ እንደሆነ ቅንብር እንደሆነ በዚህ ቪዲዮ የምነግራችሁ ይሆናል። ምክንያቱም እስቲ መጀመሪያ ግን ማለት ነው ይሄን ቪዲዮ እንየውና ከራሷ አንደበት የምትለው ነገር ሰምተን ከዛ በኋላ እንዳልታገተች ደግሞ እኔ ያብራራው ለእናንተ ማሳያችሁ ይሆናል ማለት ነው። አሁን ምን ሆነሽ ነው ምናምን አትበለኝ። በቃ እኔ በምነግር ሰዓት እነግርሃለሁ እንደዚህ የጠፋሁበትን ምክንያት ማለት ነው። ግን ደግሞ በዚህ ልክ እያስጨነቁ ነው ብዬም አላሰብኩም። ከዛ ባለፈ አሁንም ቢሆን ስለናፈከኝ እና ደግሞ ነገሮች በጣም የተደራረቡብክና ጫና እየበዛብክ እንደሆነ ስላወቅኩኝ የመጣሁት ይቅርታ ማለት እዚች ጋር ደህና ሆኜ ቆሜ በቃ ብዙ ነገሮች እንዴት ነው አንተ ጋር በጣም ስትሮንግ ሆኜ ለመቆም እየሞከርኩ ነው። በጣም ጠንካራ ሆኜ ለመቆም እየሞከርኩ ነው። ግን በጣም ስለምወድና ስለማፈቅር ላጣህም ስለማልፈልግ አሁን የጠፋሁበትን ነገር እንዲህ ነው ይራሱ ነገር አልችልም አላውቅም። እሺ ቤተሰብ ቪዲዮን እንዳያችሁት ነው ሆን ተብሎ የተደረገ ነገር እንደሆነ ሄርሜላ እንዳልታገተች በቂ ማስረጃ ማን ተናገረች? እራሷ ተናገረች ማለት ነው። የእናንተ ነገር አሳስቦኝ ነው አሁን የመጣሁት፣ የእናንተ ነገር አስጨንቆኝ ነው የመጣሁት። አብርሽ የምትሆነው ነገር ስላስጨነቀኝ ነው፣ እና አቤላ የሚሆኑት ነገር ስላስጨነቀኝ ነው፣ እና ማርቲ የሚሆኑት ነገር ስላስጨነቀኝ ነው፣ የእናንተ ነገር አሳስቦኝ ነው የመጣሁት ብላለች በራሷ አንደበት ማለት ነው። የመጣሁት ማለት ምን ማለት ነው? ከሆነ ቦታ ቁጭ ብዬ ነበረ፣ የራስ ጊዜ አስፈልጎኝ ሊሆን ይችላል፣ ከሰው ጋር ሆኜ ሊሆን ይችላል፣ ሌላ ሀገር ሆኜ ሊሆን ይችላል። ብቻ በራሷ ጉዳይ ላይ እንደጠፋች እንዳልታገተች ይሄ እንደ ማስረጃ መቅረብ ይችላል ማለት ነው። የእናንተ ጉዳይ ስላሳሰበኝ መጣሁ አለች። አይታችኋት እንደሆነ ራሷን ማለት ነው። እኔ የታገተ ሰው እንደዚህ ነው የሚሆነው? ቤተሰብ የታገተ ሰው እንደዚህ ያምርበታል እንዴ? እስቲ እኔንም አግቱኝ እንደዛ ከሆነ ለማንኛውም ማለት ነው እንዳልታገተች ግልጽ ነው። በቃ የታገተ ሰው እንደዚህ ነው። ቀልታ አምሮባት ወፍራ ነው የመጣችው። እንዴ ሲቀልቧት ነበር ያገቱት ሰዎች ያገቷት ሰዎች ሲቀልቡ ነበር። ይሄን ነገር ምላችሁ እኔ ሄርሜላን ጠልቼ ወይ አብርሽን ጠልቼ ምናምን አይደለም፣ እውነት ነው። በቃ ፊት ለፊት የሚታይ ሀቅ ነው። በቃ ልክ አይደለም የተደረገ ነገር ያለው ነገር ልክ አይደለም እየሆነ ያለው ነገር። አብርሽ ከቀልቧ አይደለም ሄርሜላ ቆመጣ ፊት ለፊት ተናገረች። አግተውሽ ከሆኑ ንገሪኝ፣ ታገትሽበት ነገር ካለ ንገሪኝ አለ። ይሄን ነገር ዛሬ ማውራት አልፈልግም፣ ጥሩ ሙድ ላይ አይደለም እንዴ። ሜካፕ ተሰርታ፣ ጸጉሯን ተሰርታ፣ ተስተካክላ፣ ሻወር ገብታ፣ ልብሷን ቀይራ ተረጋግታ የመጣችን ሴትዮ ልረጋጋ ማለት ምን ማለት ነው? ተረጋግተሻል ኮረሪ በቃ ካሁን በኋላ ያንቺ ኦዲየንሶች አሉ አይደል? ሄርሜላ ያንቺ ኦዲየንሶች ይሄን ነገር መስማት ይፈልጋሉ። ለአንድ ሳምንት ሙሉ ካንቺ ጋር ሲጨነቁ ነበር። አንቺ ጠፍተሻል ብሎ የሚጨነቁ ሰዎች ስለነበሩ ማለት ነው። እኛ ባናስብም እንደዛ ብለ ጠፍተሻል ብለን ባናስብም ግን አንቺ ጠፍተሻል ብሎ የሚያስቡ ብዙ ሰዎች ነበሩ። ስላንቺ የሚጨነቁ ብዙ ሰዎች ነበሩ። ቢያንስ ለነሱ ብለሽ የሆንሽበትን ነገር ያደረግሽውን የሆንሽበትን ቦታ ታገተሽም ከሆነ እንደው አልታገተሽም ግን ታገተሽም ከሆነ እንዲህ ነው እንደዚህ አይነት ሰዎች አግተውኝ ነበር፣ እንደዚህ ሆኜ ነበር፣ በዚህ ገብቼ በዚህ ወጥቼ ነበር፣ ለዛ ነው ብለሽ መናገር አግቶሽ ነው ወይስ ነገሮችን በእንባ ለመሸፈን በእንባ ተሸፍኖ እንዲያልፉ ነው የተፈለገው? ወይም ደግሞ በዛ በኩል እነ ሩታን፣ ዳኒን፣ ኤፍሬምን መጥፎ ለማስባል የተደረገ ነገር እንደሆነ ከመጀመሪያም ጀምሮ ተነግረናል አይደል?
ይሄ ነገር ሆን ተብሎ የተደረገ ነገር ነው። እነሱ መጥፎ እንደሆኑ በእኛ ዘንድ እንዲሳል፣ እነሱ ክፉ እንደሆኑ በእኛ ዘንድ እንዲሳል፣ ጥሩ ነገር እንደማያደርጉ በእኛ ዘንድ እንዲሳል ሆን ተብሎ የተደረገ ነገር ነው። ሆን ተብሎ የተሰራ ሴራ ነው በየ ከመጀመሪያም ቀን አንስቼ ተናግሬ ነበር። አሁን ስትጠይቅ ምን አለች? እኔ አንተ ነገር አብርሽ አሳስቦኝ ነው፣ አንተ የምትሆነው ነገር አሳስቦኝ ነው፣ እነ ማርቲ የሚሆኑት ነገር አሳስቦኝ እና አቤላ የሚሆኑት ነገር አሳስቦኝ ነው። ተጨንቄ ነው የመጣሁት። በጣም ስለምወድህ በጣም ስለማፈቅር ላጣክ ስለማልፈልግ ነው የመጣሁት። ምንን ያመለክታል? ቤተሰብ ከሆነ ቦታ ቁጭ ያለ ሰው ነው የሚመጣው እንጂ የታገተ ሰው ታግቶ የነበረ ሰው በፈለገ ሰዓት መምጣት አይችልም አይደል? አጋቾች አሉት እኮ የተያዙበት የሆነ ምክንያት አለ። የተያዘችበት ማለት ነው። የተያዘችበት ምክንያት ካለ ደግሞ እነሱ ሲፈቅዱና እነሱ ሲፈልጉ ብቻ ነው ያ ነገር መሆን የሚችለው እንጂ እሷ የሆነ ቦታ እንዳለች ነው በቃ እኛ እንድናውቅ የተደረገው። አሁን ላይ እሷ ሆን ብላ ሩታዩን አምልጧት ሩታዩን አላቅም፣ ብቻ ግን ሆን ተብሎ ነው በቃ የተደረገው። እሷ የሆነ ቦታ ቁጭ ብላ ነበረ። ምክንያቱም አብርሽ ሲጨነቅ አይታለች ማለት ነው። አብርሽ ሲጨነቅ ያየችው በምንድነው? በስልክ ነው። የታገተ ሰው ደግሞ ስልክ አይኖረው ማለት ነው። ለማንኛውም ማለት ነው በቃ በጣም ቁጭ ብላ ነበረ፣ ስታይ ነበር በስልክ እያንዳንዱ የሚሆኑትን ነገር፣ አብርሽ የሚሆነውን ነገር፣ እነ ሩታ ሲታሰሩ፣ እነ ዳኒ ሲታሰሩ፣ እነ ኤፍሬም ሲታሰሩ ቁጭ ብላ አይታ ነበር። ከዛ ምን አለች? የአብርሽ ነገር አሳሰባት ማለት ነው። በቃ አሳዘናት አብርሽ እንደዛ መሆኑ። የምር ያሳዝናል። በጣም ነው የሚያሳዝነው አብርሽ የሚሆነው ነገር። እኔ ራሱ በጣም ነው ያሳዘነኝ ነበር። ስላሳዘናት መጣች። በቃ ሌላ ምንም ምክንያት የላትም። እኔ አንተን ስለምወድ ስለማፈቅር ላጣት ስለማልፈልግ ነው የመጣሁት። ምክንያቱም ግን የሆነ ቀን ነግርሃለሁ። በቃ ይሄ ማለት ምንድነው? ባጭር አማርኛ አልታገተችም ማለት ነው። ከዚህ በላይ ማስረጃ የምትፈልጉ ሰዎች ካላችሁ ምን ማለት እንዳለብኝም አላውቅም። ለማንኛውም ማለት ነው ቤተሰብ በቃ አልታገተችም። እና አንዳንድ ሰዎች ደግሞ እጇ ላይ ያለው ቀለበት የለም አጋሾቹ ናቸው የወሰዱት፣ እነ ኤፍሬም ናቸው የወሰዱት፣ እነ ሩታ ናቸው የወሰዱት፣ እነ ዳኒ ናቸው ቀለበቷን የወሰዱት ምናምን ትላላችሁ። አይደለም እንዴ? ቀለበቱን እንኳን ራሷን ማውጣት ትችላለች። እጇ ላይ የነበረው ካቴና አይደለም አይደል? ማውጣት የማትችለው ነገር ቢሆኑ አጋሾቹ ማውጣት የሚችሉት ነገር ቢኖር ካቴና ብቻ ነው እጇ ላይ። ግን አሁን እጇ ላይ የነበረው ቀለበት ነው። ራሷን ማውጣት ኪሷ ውስጥ መክተት ትችላለች። ራሷን ማውጣት ቦርሳ ውስጥ መክተት ትችላለች። ይሄ ቀላልና ተራ ነገር ነው ቤተሰብ። ለምን እናንተ ሊገለጥላችሁ ሊታያችሁ እንዳልቻለ አላውቅም። ሩታ ምን ባጠፋች? ሩታ ምን ባደረገች? በዚህ ልክ መጥፎ ለማስባል እሷን መጣር ልክ አይደለም፣ አግባብ አይደለም። በቃ አብርሽና ሄርሜላ የራሳቸውን ኑሮ መኖር ከፈለጉ ይኑሩ፣ በነጻነት ይኑሩ። ግን በዚህ ጋር ደግሞ ሩታ መጥፎ ለማስባል፣ ዳኒ መጥፎ ለማስባል፣ ኤፍሬምን መጥፎ ለማስባል የሚደረጉ ነገሮች ልክ አይደሉም። በቃ ኤፍሬም ከማንንም ጎን መሆን ይችላል፣ ከማንንም ጎን መቆም ይችላል። ሀቅ መስሎ የታየውን ነገር ነው ያደረገው። እውነት መስሎ የታየውን ነገር ነው ያደረገው። የሄርሜላና የአብርሽ ግንኙነት ልክ መስሎ አልታየውም። በቃ ከሩታ ጎን ሆነ፣ አለቀ ደቀቀ። በቃ እንዴ በግድ ለምን ወንድም ስለሆነ ለምን ከሄርሜላ ጎን አልሆንክም ማለት አይቻልም። በቃ እሱም ሄደው ሩታን ነው በቃ ሩታና ደስ የምትለው ምክንያቱም ብዙ ነገር ከአብርሻ ስላሳለፉ አንድ ልጅ ስላላቸው ከሱ ጋር ብዙ ነገሮችን ስላሳለፉ የሚፈልገው ከሩታ ጋር እንዲሆን ብቻ ነው አብርሽን። አለቀ በቃ። ከና ቤተሰብ ምላችሁ ነገር ይሄ ነው። ሆን ተብሎ የተደረገ የሆነ ነገር ነው ያለውና በቃ ይሄን ነገር ነው ነግራችሁ በዚህ ቪዲዮ የመጣው። ሆን ተብሎ የተደረገ ነገር ነው። ምንም በቃ ታግታም ሆነ ጠፍታም አይደለም። ማንም ያገታትም ሰው የለም። ቤተሰብ ይሄን መረጃ ሁላችሁም እንድታውቁ ስለፈለኩ ነው በዚህ ቪዲዮ የመጣሁት። በቀጣይ በሌላ ባሪፍ ቪዲዮ እንገናኛለን። ግን እንደዚህ ማስመሰል እንደዚህ ማዋሸት ጥሩ ነው ብዬ አላምንም። የናንተን ሐሳብ ኮሜንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ። ቻው